ቤተሰብ በመጀመሪያ የሆነ ድምጽ ስላለ ሌላ ድምጽ እንዳይረብሻችሁ፣ እንዲሁም ደግሞ ብቻ በተቻላችሁ መጠን የኔን ድምጽ ብቻ ለመስማት ሞክሩ። ምክንያቱም ግዴታ መስራት አለብኝ የኔን ቪዲዮ። አሁን ሳልሰራ ከተኛው ደግሞ ጠዋት ላይ ስለማረፈድ ምናምን እንዲሁም ጊዜ ስለመሆን አይመቸኝም። ለዛ ነው ብቻ ውስጤን ስለከነከነኝ ነው ይህንን ቪዲዮ ልሰራ የመጣሁት ማለት ነው። በመጀመሪያ ደረጃ እኛ የማዳም ቅመሞች ከማናችሁም ጋር የምንወዳደር ሰዎች አይደለንም። ከውድድር መንገባ ሰዎች አይደለንም። ገባችሁ አይደለ? ከኛ ከጥፍር ጣታችን ከጣታችን ጥፍር እናንተ አትቆጠሩ ባይዘዌ ማለት ነው። ከኛ ጋር የሁላችሁም የበላይ ነን። ይህን እንዳትረሱ። ማንሽም ሆኜ ማንህም ሆን ማለት ነው። ማናችሁም ጋር ልታወዳድሩ እንዳትሞክሩ። መቼም ቢሆን እኛ ከእናንተ ጋር የምንወዳደር አይደለም። ስንት ሀገር ጥሰን ስንት ነገሮችን የስንቱን ሰው ጓዳ ያቀናነን ቢገባችሁ ማለት ነው። እኛ ልንመሰገን፣ ልንከበር፣ ልንወደስ የሚገባን ሰዎች እንጂ በእናንተ አፍ እንደፈለጋችሁ ተነስታችሁ ልዘነጥፉን አትችሉም። ገባችሁ አይደለ? ስለዚህ ስርዓት ይኖረ። ቅድም ቪዲዮን የሰራሁት ውጭ ላይ ነበርኩኝ። ቤተሰብ ውጭ ላይ እንግዲህ አሁን ክረምት ስለሆነ ታውቃላችሁ ውጭ ሁኜ ነው፣ እዛ ቦታ ላይ ሁኜ ነው ስለ ጨረቃዎችን በጣም ብዙ ቴክስቶችን ምናምን ሲሉ የሰራውና ኔት ራሱ ከሰዎች ተቀብዬ ስለሆነ ቶሎ ብሎ አልወርድልኝ ብሎ ነበረ ማለት ነው ፖስት ያደረኩትና ሄኖክ ከዚህ በፊት ታውቃላችሁ በጣም ምስኪን ልጅ ነው። ፕራንክ እንኳን ሲያደርጉት በቃ በደካማ ጎኑ ፕራንክ አታድርጉት እያልኩኝ ሁላ ስለሱ ቪዲዮ ሰርቻለሁ። በዚህኛው ቻናል ይሁን በዛኛው ቻናል ሄዱን ነው ግን መጨረሻ ላይ እኔ የሚገርመኝ ገና ስትመጡ በአዲስነት ስትመጡ ምናምን የሆነ ልምጥምጥ ብላችሁ ትመጡና ከመጣችሁ በኋላ ትንሽዬ ገና እኮ የእድገቱን መጨረሻ ሳታዩት ገና ትንሽ ቀና ማለት ስትጀምሩ የማዳም ቅሞችን መሳደብ ትጀምራላችሁ ማለት ነው። ምድረ ሽንታ። በመጀመሪያ ትክክለኛ ወንዱ ነው። ገባችሁ? ቆፍጠን ያለ ወንድ መሆን አለባችሁ። የትኛችሁም ሰዎች እኛንን መናገር የቻላችሁ ወይ ደግሞ የተናገራችሁ ማለት ነው። ገባችሁ? እኔ ሰው መዘቅዘቅ ወይ ደግሞ የሆነ ማይሆኑ ቃላቶችን መናገር አልፈልግም። መቼም ቢሆን ላደርገውም አልፈልግም። ነገር ግን አንተ በጣም ባለጌ ሰው ነህ። ስራ የላቸውም እንደዚህ ብሎ ምን አገባ? እኛ እኮ ስራችን ጨርሰን ባይዘወይ ሁላችሁም አሁን በጎች፣ ላሞች፣ እንስሳዎች እያላችሁን ያላችሁ ምን እንደሆነ ልንገራችሁ። በመጀመሪያ ደረጃ እኛ በግም ሆንን ላምንም ሆንን እንስሳም ሆንን ስራችን ሰርተን ጨርሰን ነው ከስራ በኋላ ነው ላይቭ ላይ ገብተውን ፈታ ሚሉት ቪዲዮ የሚሰሩትን ቪዲዮ የሚሰሩት ከስራቸው ጀርባ ገባቸው። በረፍታቸው ነው ዘና የሚሉት። ብሩክ የተናገረው ነገር ምንድን ነው? እኔም ቅምጥሌም አብረን ስንኖር ወይ ደግሞ አብረን ስንሰራ በጣም ብዙ ደስ የሚሉ ነገሮችን እንዲሁም ደግሞ ለብዙዎቹ ያስተላለፍናቸው ነገሮች አሉ። ህጻናቶችን መንገድ ላይ ሲያገኙን የሚያሳዩ ፍቅር አለ። እንዲሁም ደግሞ ብዙዎቻችሁ በእኛ እህት ወንድም አግኝታችኋል። ስደት ላይ ሆናችሁ ላይቭ ላይም ገብታችሁ የምታወሩት ምናምን በቃ እህት ወንድም አግኝታችኋል። ይህን ነገር ሳይ ደስ ይለኛል ብሏል። አይ ነው እውነት ለመናገር የሆነ አንድን ሰው ወዳችሁ ስትከተሉ በዛ ሰው የምታገኙ ሰው አለ። እኔ አሁን እህት ወንድም አግኝቻለሁ በቅምጥሌም በቡራም ማለት ነው። ይህንን አልደብቅም። ብሩክ የተናገረው ነገር ትክክል ነው። እኛ እንድንጓድ እንድንፋቀር እንደሚፈልጉት ሁሉ ደግሞ የእኛን ጸቦች ወይ ደግሞ የእኛን መለያየቶች እንደሚፈልጉ ሰዎች አሉም ብሏል። ሄኖክም ደግሞ የሆነ እንዴት ነው አንዳንዴ ስራ እንደሆነ እኮ እናውቃለን ግን የኛ ጥፋት ምንድን ነው? እንደዚህ ያላችሁን ብለህ እሪ የምትለው እኛ ያልን ወይ ደግሞ የተናገርን ሁሉም ሰው የእነሱን ከፍታ የእነሱን ደረጃ ከፍ ያለ ደረጃ ለማየት ነው ሁሉም ሰው የሚለፋው የሚታገለው እና የደስታዋ ቀን የቅምጥሌ ደስታ ቀን ማየት ይፈልጋሉ። ሁሉም ሰው ሲስቁ ሲጫወቱ ነው ማየት የሚፈልጉት። ያ ነገር ጠፍቷችሁ ሳይሆን ድራማ ስለሆነ ሲጀመር ይሄ የሆነ ድርሰታችሁ የተጨማለቀ ድርሰት ነው ያልኩት። ምንድን ነው አየህ፣ ሌላውን ስራ ተታችሁ መሀል ላይ ደግሞ ቅድም ተናግሬያለሁ ቪዲዮ ላይ የሆነ በቃ ድብልቅ አደረግከው ማለት ነው። መሀል ላይ ድርሰቱን ትታችሁ ሌላ ታሪክ ትናንት ስለተወራው ነገር ሲጀመር አይዲያ የሚሰጧችሁ እኮ ተከታይ ናቸው። ይህንን አትርሱ። ማርያምን የሆነ ጊዜ የሆነ ነገር በተደረገ ቁጥር የተመልካችን አይዲያ ይዛችሁ ነው የምትሮጡት። ገባችሁ? ይህንን ነው እውነቱን መናገር ፈልገው። ከዛ ሲቀጥል ደግሞ ትናንት እንደዚህ የተባለ ለምን? እኛ እኮ እነሱን ደስታ ስለምንፈልግ ነው። እኛንን የምንቀርባቸው ስራ የላቸው። እኛ ስራ የለን ሆነን አይደለም። ስራ ፈቱማ አንተ ነህ። ገባ? ሲጀመር ስራ ስለሆነ ነው ወይ ብላችሁ ወይ ድራማ ስለሆነ ነው ብላችሁ ማቋረጥ። አለበለዚያ ግን ትናንት ልክ አላደረጋችሁም።
ሚፍታም መጥቶ ለምንድን ነው እንደዚህ ያላችሁን? እኛ እኮ ከጎናቸው ያለን የእነሱን ደስታ ስለምንፈልግ ነው። እኛ የሰራ ነው ሌላ ነው። እኛ በኔጌቲቭ ስለምናይ ነው እናንተ ማን ነው? እኛ በፖዚቲቭ ስለምናይ እናንተ በኔጌቲቭ ስለምታስቡ የእኛ አስተሳሰብ የወረደ እንደሆነ ወይ ደግሞ እኛ መጥፎ ነገር ብቻ እንደምናስብ አድርጋችሁ አትያዙት። እኛ ትክክል ነን፣ በእኛ በኩል ያየነው ትክክል ነን። እናንተ አብራችሁ ኬኩ ምኑ ስለበላችሁ ወይ ደግሞ ከካሜራ ጀርባ ያሳልፋችሁት ላይፍ ስለሆነ ምናልባት እኛን ላትረዱን ትችላላችሁ። ገባ እንዴ? እንዴት ነው የምታስቡት? እኛ ያሰብነው እንደዚህ አይደለም። እኛ እንድታረቁ ነው የፈለግን። ሁለታቸው በአንድ ላይ ሆኖ በቃ ያሳለፉት የሰሩት ሁለታቸው ስለሆነ እሱ መች ጠፋን። ግን መጀመሪያ የእነሱ የሁለታቸው ፍቅር ሰላም አውርደው ከዛ በኋላ የሁለታቸውንም ፕሮግራም አዘጋጅታችሁ ነበር ማሳለፍ የነበረባችሁ። ግን ይህ ነገር እንደሚፈጠር ታውቃላችሁ። ሚፍታም ሁን ማን ሄኖክም ሁን ፍጹም ሁን ሁላችሁም ይህ ነገር እንደሚፈጠር ታውቃላችሁ። ግን በእናንተ አልፈርድም። ምንም ነገር የተናገራችሁትን የለ ምንም አላላችሁም። ማን ነው ሚፍታም እንደዚህ አይነት ነገር ስለተፈጠረ ይቅርታ አልጠይቁላ ነው ያለው። ፍፄም ደግሞ የሁለታቸው መለየት አንፈልግም። ቅምጥሌም ሰው እንደሚያስፈልጋት ገባችሁ። ፍፄ እዚህ በፊት በጣም ትልቅ ድራማ እንኳን ተፈጥሮ በዛ መሀል እንኳን አንድ መጥፎ ነገር አልተናገርንም። ገባችሁ አይደለ? አንተ ሄኖክ ግን ዛሬ ከዚህ ድራማ ገባው ብለህ ተንጣጣ ማለት ነው። ምን አይነት ሰው ነህ? የእነሱ መለየት ነው የምትፈልገው ነው ሲለው የነበረ አይታችሁ ከሆነ ብሩኬም እንደፈለገ ይሁን፣ እናንተ ልታስገድዱት አትችሉም። ባይሆን እንኳን ምርጫው መምረጥ መብቱ ነው። እኛ መቼ አይደለም ማለት ህይወታቸው የሚኖሩት እኮ እነሱ ናቸው። ህይወታቸውን እነሱ ነው የሚኖሩት። ህይወቴን ስትል ነበር። ማንም የማንን ህይወት አይይዝም። ሁሉም የራሱን ህይወት ነው የሚኖረው። እኛ ስለዚህ አሁን አንተ ብሩኬንም ልታሰድብ ሊሆን ይችላል፣ ቅምጥሌንም ልታሰድብ ይችላል። ብቻ የሆነ ነገር አስበሃል እውነት ለመናገር ማለት ነው። ስለዚህ እውነተኛ ጓደኛ መሆን ከቻልክ እውነተኛ ጓደኛ ሆን፣ ካልሆንክ ደግሞ ተወው። ገባ እንጂ መጠቀኛ ላፈለት ከፍት አትችልም። ክፍታፍ ማለት ነው እንዴ! እኛን ሲጀመር እግዚአብሔር ነው ብላችሁ እኛን በዓለም ያለ ሰው ሁሉ የሚያደንቀን የሚያከብረን ገባችሁ። ለማንኛውም ሰው ፈጥኖ ደራሽ ነን። ግን ማንሽም እየመጣሽ እዚህ ጋር አፋችሁን አትክፈቱ። በዚህ ስበብ ደግሞ እንደውም ማለት ነው የቅምጥሌም የቡራም ሰው መሳይ ሾካኮች ማለት ነው ማርያምን ወዳጅ መስላችሁ ጠላቶች አወጣችኋለሁ በዚህ ሳምንት። በጣም እግር እየሰደዳችሁ ስለሆነ ማለት ነው ገባችሁ። ስለዚህ አርፋችሁ ተቀመጡ። እዚህ ጋር ሚኩም ያወራው ፍፄም ያወራው ትክክል ነው። ማርያምን ሁላችሁም በጸሎታችሁ እገዙን ማለት ብሩኬም የደከመበት ቅምጥሌም የደከመችበት ስራ ነውና ሁለታቸውም በዚህ ደስታ መገኘት አለባቸው ምናምን እያሉ ነበረ ሲያወሩ የነበረው። ሚፍታም እንደዛው። ሚፍታም ብዙ ጊዜ እንደዚህ አይነት ድራማ ሲፈጠር ሚፍታ አስታርቃቸው እንደዚህ በላቸው ስንለው በቃ ማርያምን ሁሌ እንትን ይላል። ግን ይሄ ግን ሲል የነበረው እንዳለ ቀኛ ኔጌቲቭ እንደምናስብ ምናምን በጣም ብዙ ሰዎች አላችሁ። እነሱ አንደኛው አንተ ነህ። እነሱን ለማየት የሚፈልገው ምናምን እያለ ሲንጠዘጠዝ ነበረና አርፈ ተቀመጥ። ድጋሚ ስለኛ ምንም ነገር እንድትል አልፈልግም። አይደለም ምንም ነገር ልትል ይቅርታ እንድጠይቀን እንፈልጋለሁ። እንደዚህ ደስ ስለተናገርኩ የሆነ አነጋገር ምናልባት ውስጥ ላይ መጥፎ ነገር ላይኖር ይችላል፣ መጥፎ አመለካከት ላይኖር ይችላል። ግን ስትናገር የነበረው ዲስሪስፔክት ነው እንዳለ ለእኛ ቅንጣት ታክል ክብር እንደሌለ ነው እያሳየን የነበረው ማለት ነው። ገባ አይደለም? እኛ በቃ የምንጎዳ ሰዎች አይደለንም። ሁላችሁም ከጎኗ ያለነው ሁሉ እንደምንጎዳት ምናምን ነው የምታውቁ። በእሷ ደስታ ምናምን እያላችሁ ነበረ። አዎ ልክ ነን እንዴ! እንዴት ነው ማርያምን የሆነ ሁለታቸው እንድንናገራቸው አታድርጉ። ገባችሁ? ሁለታቸው ቅምጥሌና ቡራ ደግሞ በህይወታችሁ እዚህ ጋር የሚዝረከረኩ ዝርግርግ ጓደኞቻችሁን አስወጥታችሁ የራሳችሁን ቪዲዮ ስሩ። ምክንያቱም እናንተ ከዚህ በፊት በፍቅር ሆናችሁ የምትሰሩት አንድ ቀን በአንቺ ቤት አንድ ቀን በአንተ ቤት የምትሰሩት ቪዲዮ እናንተ ከፍታ ላይ ነበራችሁ። አሁን ግን የድራማ ተብሎ ገብቶ አንደኛ ስድብ እርግማን ብቻ ነው የተረፋችሁ። ከዛ ሲቀጥል ደግሞ ምንም የሆነ ወይ ያስተምራል አይባል ወይ ምን አይባል ዝም ብሎ የሆነ ድብልቅልቅልቅ ያለ ነገር የተንዛዛ ነገር ማለት ነው። የተንዛዛ ወይ በቃ ትገናኛላችሁ ጨጨጨጨ ብቻ መለያየት የሆነ እንዲህ ተባብለዋል እንኳን ብለን ምንም የምናወራው የምንናገረው ነገር የለም። ስለዚህ ጨረቃዎች እባካችሁ ወደ ራሳችሁ ተመለሱ። ራሳችሁን ቆም ብላችሁ እዩ። ብሩኬ ምን አለ? እናንተ ካላችሁ ምንም እረፍት የለም ማለት ነው አለ። ካሜራውን ሲያው በቃ እንደዚህ ግትር ብሏል ምናምን ነገር አለ ማለት ነው። በቃ ይህ ካሜራ እያመጣችሁ አታሳቅቋችሁ። በተገኛችሁበት ቦታ ዝም ብላችሁ ካሜራ ይዛችሁ እንትናት ቅምጥሌ ጊዜ በፊት ምናለች? እኔ ባልፈልግም እንኳን የሆነ ሰው አስገድዶኝ ይዞ ሊመጣ ይችላል አለች ማለት ልክ እንደዚህ የሆነ ይጠሯችኋል። ከዛ ስትመጡ ካሜራ ተገትሯል ማለት ነው። ልጆች ነፃነታቸውን አትንፈጓቸው። የሆነ እንዴት አድርጌ ልንገራቸው እግዚአብሔርን። ብሩኬም እኔ ችግር የለውም በቃ ከዚህ በፊትም ያሳለፍነው ጥሩ ነገር አለ፣ ከዚህ በኋላ በቃ ጥሩ ነገር ያጋጥምሽ ምናምን የሚላት
የጸብ አይደለም፣ ኖርማል ነው። ቅምጥሌም ደግሞ ከዚህ በኋላ እሱ ማግኘት አልፈልግም በቃኝ ምናምን። እሱም ደግሞ እንዳልኳችሁ ምንም አይነት ነገር የሆነ ድራማው ከየት ከጀምሮ ከየት እንደሚቋጭ ምንም አልታወቀም ምላችሁ። የሆነ ከትናንት ምንድን ነው ይሄ ተመልካች ምን አለ በተመልካች ተነስታችሁ ከች የሆነ እንደዚህ አሁን ነገ ደግሞ ዛሬ እንደዚህ ብላችኋል ብለው ይመጣሉ እንዴ። ወይ የሆነ ሀሪፍ አይዲ ይዛችሁ የምሬን ነው ማርያም። ጨረቃዎች እዚህ መሀል ምንም አይመለከታቸውም። እዚህ መሀል እያምለገለጓቸው እንደዚህ እያደረጓቸው ያሉት እንደምታያቸው ናቸው ማለት ነው። ገባችሁ? በጣም ብዙ ሰዎች ከእነሱ ህይወት ወጥተዋል። በጣም ብዙ ሰዎች ደግሞ ገና ውስጥ ላይ ሆነው እያመሷቸው ያሉ አሉ። ገና ግን ይወጣሉ። ቀስ ብላችሁ ትወጣላችሁ ብዙዎቻችሁ ማለት ነው። ስለዚህ አርፋችሁ ተቀመጡ እንዴ። አንተ ሄኖክ ደግሞ ተከበር፣ ይቅርታ ጠይቀን። ያ ልጅማ እኮ ከዚህ በፊት በቀደም የመጣው ቅምጥሌ ብርጭቆ እንደዛ ስትሰብረው ድንግጥ ብሎ ክው ነበር ያለው። ከዛ በኋላ በቃይ ብሎ ነው መሰለኝ በዛው ጠፍቶ ቀረ። እግዚአብሔርን በዛው ቀረ። እኔማ እሱ ዛሬም ነገ መጥቶ ቻናል ደግሞ ይከፈትለታል ብዬ ነበር። ያው እንዳያችሁት ነው። ዛሬም በሁለት ሰው ቤት ተገኙ ለየብቻ። ወይኔ ጨረቃዎች፣ እኔ ልድከምላችሁ። እናንተ ምን ወዳችሁን እኮ ደከምን። ብቻ ወዳችኋለሁ። እግዚአብሔር ይጠብቃችሁ እና ሄኖክ ተብዬው ተነሱ ተማር፣ ከሚፍታም ከፍጼም ከሚኪም ብቻ አደብ ግዛ። በደንብ አድርገ ይቅርታ ጠይቀን። በአንተ አፍ የምንጠራ አይደለንም። ዲስሪስፔክት የምታደርጉ ሰዎች እያንዳንዳችሁ አርፋችሁ ተቀመጡ፣ አትቁላሉ። በእኛ ከፍ ብላችሁ ከዛ በኋላ እኛን ደግሞ መርገጥ አይመራችሁ። ወረኛ ውለው ማለት ነው። በተረፈ መልካም አዳር ነገሽ ይበለን። አትናደዱ ቤተሰብ፣ ፏ በሉ። እኛን ዝቅ የሚያደርግ ራሱ ዝቅ ያለ ስለሆነ ነው። ምንም አያመጡ ደግሞ ልኩን ይይዛል። አርፈ ተቀመጥ። ከዚህ በፊት በጣም ብዙ ሰዎች በእንደዚህ አይነት ነገር ብቻ እግዚአብሔርን ምንም ነገር ላልፍ እችላለሁ፣ ግን ሁሌ እምላችኋለሁ በቃ ከእናንተ ከስደት እህቶቼ ማንም አይበልጥ። ማንም እኔ ራሴ ነኝ። እኔ ራሴ ነኝ የተሰደጉት፣ እናንተ ናችሁ። ስለዚህ እኛ እናንተን ባሳደግን፣ እናንተን አይዟችሁ ባልን፣ ባጎረስኩ ተነከስኩ ነው የሚባለው። እደግ እደግ ብዬ ያሳደግኩት ጠጋ ዘመም አለ እኔን ሊወጋ ይላል ያገሬ ሰው። ተዘናበል ከአባቴ ተረጋጋ፣ ሰከን በል። ለማንኛውም የነገሽ ብለን ወዳችኋለሁ። ለድምጽ በጣም ይቅርታ ባይ። መልካም ጊዜ